packing? Well, I'll speak to him. I speak to everybody. We have that situation very well in hand. We had a great meeting with President Xi. It was amazing, actually. It was amazing. Many of you were there. We'll work on that, the Taiwan problem. ሰሞኑን የዓለም ፖለቲካ መድረክ ያናወጠው የዶናልድ ትራምፕ እና የቻይናው መሪ ሺ ጂንፒንግ ከስብሰባው ምክክር በኋላ የወጣው መረጃ ዓለምን ግራ አጋብቷል። ጓደኛዬ በማለት ተጀምሮ ኢራንን በተጽዕኖ ለመጣል ሩሲያን ከቻይና ለመነጠል የአሜሪካ ፈርስት መሪ በፈገግታ አዝሎ ቤጂንግ የሄደው ልዑክ ከንግድ ስምምነት በላይ አሜሪካን ጥቅም ለማጠናከር የቻይናን ይሁንታ ፕሮፓጋንዳ ይዞ ጉብኝቱን ለፑቲን አስረክቦ ዋይት ሃውስ የተመለሰው ዶናልድ ትራምፕ ከቻይና ተስማምቻለሁ እያሉ ነው። ቻይና በበኩሏ በታይዋን ጉዳይ አልተስማማንም፣ ቃል የገባሁት ነገር የለም እያለች ነው። የሁለቱ ሀያላን ሀገራት ያለመግባባት ሚስጥር የሆነ ታይዋን የምትባሉ ደሴት የያዘችው ጉድ ምን እንደሆነ ዛሬ በዝርዝር እናያለን። በ2026 ግንቦት አጋማሽ ላይ ፕሬዝዳንት ዶናልድ ትራምፕ በፈገግታ በንግድ ጉዳይ ላይ ከተስማማንማ ሁሉንም ነገር እንጨርሳለን ያሉበት ሐሳብ የቻይናው ፕሬዝዳንት ሺ ጂንፒንግ የዲፕሎማሲ ጨዋነት ፈገግታ ለ2 ሰዓት ያህል ተወያይተው የተመለሱት ትራምፕ ለፎክስ ኒውስ ጋዜጠኛ ሾን ሃንቲ በሰጡት ልዩ ቃለ መጠይቅ ከቻይና ጋር ትልቅ ስምምነት ላይ ደርሰናል፣ ሺ ጂንፒንግ ለኢራን ምንም አይነት የጦር መሳሪያ እንደማያቀርቡ ቃል ገብተውልኛል፣ ይህ ትልቅ ድል ነው ሲሉ አውጀዋል። ፕሬዝዳንት ሺ ጂንፒንግ ለኢራን የጦር መሳሪያና ወታደራዊ የትጥቅ ድጋፍ እንደማያደርጉ በይፋ ቃል ገብተዋል አሉ። ትራምፕ አክለውም ቻይና ከኢራን ዘይትን መግዛቷን ብትቀጥልም የሆርሙዝ ባህረ ሰላጤ በአስቸኳይ እንዲከፈትና የኢራን የኒኩሌር እገዳው ላይ እንደ ቻይና ግፊት ለማድረግ ተስማምታለች ብለዋል። ይህ መግለጫ በአሜሪካ ሚዲያዎች ዘንድ እንደ ትልቅ ዲፕሎማሲያዊ ስኬት ተወራ። ነገር ግን በሰዓታት ውስጥ ቤጂንግ በውጭ ጉዳይ ሚኒስትሯ ዋንግ ዩና የሀገሪቱ ይፋዊ ጋዜጣዎች ድምጽ የጦር መሳሪያ እገዳ ስምምነት የለም፣ ቻይና የትኛውም ሀገር ወታደራዊ ግንኙነት የምትመራው የራሷን የብሔራዊ ጥቅም አስልታ እንጂ ማንም የውጭ ሀገር ትዕዛዝ ሊሰጠን አይችልም በማለት የትራምፕን የዲፕሎማሲ ስኬት መግለጫ ውድቅ በማድረግ በአሜሪካ ጫና የውጭ ፖሊሲያቸው እንደማይቀየር ማሳወቃቸው የትራምፕን ስኬት ዜና መና አስቀርተውታል። አሜሪካ በፖለቲከኞች ፕሮፓጋንዳ ከቻይና ጋር ስምምነት ላይ ደረስን የሚሉ የሚዲያ አርበኞች ያሳምረው ሳምንት ሆኖ ያለፈና የአያላኑ ጥቅም ጠብ የሆነችው የበሬ ግንባር የማታክለው ትንሽዬ ታይዋን ደሴት ዓለም ካርታ ላይ አሳንሳ እንዳሳለቻት ሳይሆን የዓለም ሀያላን ሀገራት የደም ስር የሆነች ግዙፍ ሚና ያላት የቴክኖሎጂ ሰርጥ ነች። በዓለም ላይ ካሉት ስማርት ስልኮች፣ ላፕቶፖች እና የኤሌክትሮኒክስ ማይክሮቺፕ 60 በመቶውን አምራች እጅግ ረቂቁን የሰው ልጅ ሰው ሰራሽ አስተውሎት ኤአይ ሰርቨሮችና ለአሜሪካን የጦር አውሮፕላኖች F-35 ጄቶች ለሳተላይቶችና ለረጅም ርቀት ሚሳይሎች የሚያስፈልጉትን ቺፖች 90 በመቶ የያዘች አጠቃላይ ቴክኖሎጂ ግብዓት ምንጭ ናት። አፕል፣ አይፎን፣ ሳምሰንግ እና የአሜሪካ ሚሳይል የታይዋን ቺፖች ጥገኞች በመሆናቸው ታይዋን የዓለም ቴክኖሎጂ እናቱ ናት። ቻይና ደግሞ ታይዋን የኔ ናት በድሮ ስሜት ትጠራቃለች። 75 ዓመታት ሆናት። አሜሪካ በሁለቱ መሃል ጣልቃ ገብታ አንድ ሰሞን ታይዋን የቻይና ናት አንዴ ደግሞ አይደለችም የሚል የአሜሪካ ስትራቴጂያዊ ውዥንብር ከ1979 ጀምሮ ለ50 ዓመታት የቆየ ፖለቲካ ድብብቆሽ የቆዩና ዛሬ በገሃድ የአሜሪካ ኮንግረስ ለታይዋን የ$500 ሚሊዮን ወታደራዊ እርዳታ ማጽደቁ ታይዋንን ከዓለም ቴክኖሎጂ ምንጯ ጋር የሚያጠፉ እንደ ሴናተር ክሪስ ኩንስ ያሉ ፖለቲከኞች ትራምፕ ቻይናዎች የአሜሪካን የኩሪ አተር እንዲገዟቸው ሲሉ የዓለምን ውድ የቴክኖሎጂ ቺፖች አሳልፈው እንዳይሰጡ ፈራለሁ የሚሉ ለታይዋን የጦር መሳሪያና ቀብላት ድምጸት ያለው ዜማ አቀንቃኞች ይዘው እንደ ኢራን ዘይት ቴክኖሎጂውንም ሰርጣ ዘግተው ታይዋንን አድቅቀው ዓለም የቴክኖሎጂ ጨለማ ውስጥ እንዳይከቱ መፍራት አሁን ነው ያሉ ተንታኞች አልጠፉም። ታይዋን የጦር ሰለባ ከሆነች ቅንጧ የታይፒ ከተማ ብቻ ሳትሆን ዓለም ስልኮችን መመረት ያቆማሉ፣ እንደ ነዳጅ ዘይት ስልኮችም ውድና የማይቀመሱ ይሆናሉ የሚሉም አልጠፉም። ቻይና አሁን ላይ ለባትሪና ለኤሌክትሮኒክስ እቃዎች የሚያስፈልጉትን ማዕድናት በብቸኝነት ተቆጣጥራለች። አሁን ደግሞ ታይዋንን በኃይል የሚሆን በፖለቲካዊ ጫና ብትጠቀልል መላው የዓለም ቴክኖሎጂ ቁልፍ በሺ ጂንፒንግ እጅ ውስጥ ይገባል ማለት ነው። ያኔ አሜሪካ መሪነቱን ታጣለች። ለዚህ ነው ሺ ጂንፒንግ ለትራምፕ በፈገግታ መልክ ማስጠንቀቂያ የሰጧቸው። ቻይና ታይዋንን ለመውረር የባህርና የአየር ከበባ ልምምድ አደረጉ የሚለው ዜና የዓለም ጦርነት ፊሽካ ነፊ በሆነችው አሜሪካ ታይዋንን ለመከላከል ስትል ከቻይና ጋር ጦርነት ውስጥ ትገባለች ወይንስ የትራምፕ ተንታኞች እንደሚሉት አሜሪካ ዝም ካለች በታይዋን ላይ የበላይነቷን ታጣለች? ቻይና ወይስ አሜሪካ ማን ያሸንፋል የሚለውን የእናንተን ሀሳብ ኮሜንት ላይ እንጠብቃለን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዲሁም በየዕለቱ የሚለቀቁ አዳዲስ መረጃዎችን ለማግኘት ቻናላችን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ።